ሊይዘው የሚገባኝ ነገር እየጠቆመኝ ነው ማለት ትጀምራለህ። ያቺ አዲስ ሽግግር ክፍተት ትፈጥራለች። በችግሩና በአንተ ምላሽ መካከል ያለች ክፍተት፣ በስሜትና በተግባር መካከል ክፍተት፣ ግልጽነት የሚመለስበት ክፍተት። አብዛኛው ሰው ያንን ክፍተት አይፈጥርም። ወዲያውኑ ምላሽ ይሰጣሉ፣ ይጨነቃሉ። አስቸኳይ ያልሆነ ነገር እንደ አስቸኳይ ያዩታል። ነገር ግን አጣዳፊነት ወይም እርጀንሲ ብዙ ጊዜ በስሜት የሚፈጠር ቅዠት ነው፣ ውዥንብር ነው። ግልጽ አስተሳሰብ የሚጀምረው ቅጽበቱን ዝግ ስታደርገው ነው። ችግሩን ችላ በማለት ሳይሆን የነርቭ ስርዓትህን እንዲጠልፈው ባለመፍቀድ። ችግር ሲመጣ የመጀመሪያው ስራህ መፍታት አይደለም። የመጀመሪያው ስራህ አእምሮህን ማረጋጋት ነው። ምክንያቱም ያልተረጋጋ አእምሮ ንጹህ መፍትሄ ማምጣት አይችልም፣ አልለመደም። ወዲያውኑ መልስ አያስፈልግህም። መጀመሪያ መረጋጋት ነው የሚያስፈልግህ። መረጋጋት አማራጮችን እንድታይ ያስችልሃል። ቅድሚያ የሚሰጠውን እንድትለይ ይረዳሃል። በእውነት አስፈላጊ የሆነውን እንድትወስን ያደርጋል። ያለ መረጋጋት እያንዳንዱ ችግር እኩል መስሎ ይታያል። ሁሉም ነገር እኩል አስቸኳይ ሲሆን ደግሞ ምንም ነገር አይፈታም። ስሜትን መቆጣጠር የተፈጥሮ ባህሪ አይደለም፣ ክህሎት ነው። የሰለጠነ አእምሮ ምቾት ማጣትን አይክድም፣ ይልቁንም ይከተለዋል። በደረት ላይ ያለውን መወጠር የሚጋልቡ ሐሳቦችን፣ ምላሽ የመስጠት ፍላጎቶችን ያስተውላል። እነዚህ ምልክቶች ከመታዘዝ ይልቅ ቆም ይላል።